ነው አንቺ? አቤት ጋሼ። እንዴት ወንድማማቾቹ መካከል ትገቢያለሽ? ለምን ታጣያቸዋለሽ? አልገባኝም። ሲያዩሽ እኮ ምንም የምታውቂ አትመስይም። ኪራና ክብሮም በአንቺ ምክንያት የተጣሉት እውነት ነው? አዎ። አንቺ ሲጀመር ምን ከስራሽ ውጭ ወሰደሽ እነሱን እስከ ማጣላት ድረስ የደረስሽው? በጣም ይቅርታ። ትሰሚኛለሽ? እኔ እንደ አህያ ጡት ሁለት የሆኑ ልጆችን ሰው ሲነካብኝ አልወድም፣ እናደዳለሁ። ቢገባሽ ደግሞ ከናባትሽ መያዛችን ትልቅነት ነው። ይገባሻል? ለምንድን ነው ግን ነገሮች እኔ ላይ እንደዚህ የሚበላሹብኝ? ቆይ ለምን? አቤት ጋሽ። ግን ቁጭ በል። በደህና ነው የፈለጉኝ ጋሽ? አዎ ልጄ፣ እንግዲህ እኔም ልጄም በቤተሰባችሁ ላይ ጫና እንደፈጠርን ደግሞ ከሀገር ቤት ይዤት የመጣሁትን ጤፍ ሌባ ወሰደብኝ። እንዴ አባባ ምን ማለት ነው? መወለድ እኮ ቋንቋ ነው። ደግሞ እንግዳ መቀበል ባህላችን አይደል? እሺ ልጄ፣ እኔ አሁን አንተን የፈለግኩ ወደ ሀገር ቤት ለመሄድ መሳበሪያ ብር እንድትሰጠኝ ነው። ደግሞ እኔ እዛ ከሄድኩ በኋላ የምትፈልገውን እልክልሃለሁ። ልጄ ከምትሳቀቅብኝ ተሳቀቀች እኮ ልጄ። ኧረ ጋሼ እንደሱ አይበሉ እንዴ፣ ቤቷ እኮ ነው። አይ ልጄ፣ እኔ ከዚህ በላይ አልችልም። ድምጿን እንጂ አይኗንም አላይ። አባባ ልጆ እኮ ነኝ፣ ምንም መሳቀቅ የለቦትም። ተወይ ልጄ፣ ልጄንም በሰው ሀገር አንከራተትኳት። እኔንም አያስጨንቁኝ። ሌላ ነገር ካለ ደግሞ ይንገሩኝ። ምንም የለም፣ ብቻ በጠዋት ትኬት ቁረጥልኝ፣ ወደ ሀገሬ ልሄድ። ቆይ ግን ያስቀየምኖት ነገር የለም አይደል አባቴ? እድሌ ሆኖ ነው። የጽናት እናት ባትሞትብኝ ልጄም አትንከራተትብኝም ነበር። ጋሼ የእርሶን ያህል ባይሆንም ጽናትን በቻልኩት መጠን እንከባከባታለሁ። እሺ ልጄ፣ ተባረክል፣ ብሩክ። በቃ ችግር የለም፣ ለሁሉም ነገር አይጨነቁ። በቃ አሁን ተነሱ፣ እራት እንብላ። በቅርብ ሰዓት ነው የበላሁት፣ አላሰኘኝም። እንደዛማ አይሆንም እንዴ! ለእርሶ ተብሎ እኮ የተለየ የሚሰራ ነገር የለም። ቤት ያፈራውን ነው የምንቀምሰው። ካልክ ነው። እሺ በል፣ ቅደም እንሂድ።